የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይፌስ በሚል ተከታታይ ማቀርብላችሁ 47ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 16 2025 ነው። ይህን ግራፍ እያየነው ነበር። ቱ ቢ ኦነስት እንትን ነው ታውቃላችሁ፣ አንድ ነገር አንድ ቃል ወይም አንድ ሀሳብ ሚስ ስታደርጉ ሆል አብስኪር ይሆናል እና ብድሩን እየተነተኑት ነው ብሬክዳውን አድርጌ መተንተን ነበረብኝ። እንግዲህ እንደምታዩት አንደኛ ኔጌቲቭ ነው ብለው ሲያስቀምጡ የትላንትና ኤክስፒሪየንስ አለ። ኔጌቲቭ ማለት ነው ነው እንደሚታየው የኢትዮጵያ እንግዲህ ከብድር አኳያ ከ2012 ጀምሮ እስከ 2019 ድረስ ስትበደር ነው የከረመችው ነው። ከ2019 ጀምሮ ግን እንግዲህ 2021 ላይ ማለት ሚዛኑ ሲታይ ከተበደረችው በላይ የከፈለችው በልጧል። እንደዚህ አይነት ትርጉም ነው የሚሰጠኝ ለእኔ። እና ሌላው እንግዲህ ብድሩ ራሱ ይዘቱ አወቃቀሩ ምን ይመስላል ብለው በአራት ከፍለውት ነው ያስቀመጡት። ባይላትራል የሚባል አለ፣ ፕራይቬት ፎሬን ክሬዲተርስ አሉ፣ መልቲላትራል የሚባል አለ እና ባይላትራል ደግሞ ምንድነው መሰላችሁ? አሁን ቻይና ለኢትዮጵያ ምን ያህል አበድራለች እና ኢትዮጵያ ምን ያህል የቻይና የብድር ጥገኝነት አለባት የሚለውን ነገር ማሳየት የፈለገ ይመስላል። ምክንያቱም እዚህ ጋር እነዚህን ሁለቱን ነገሮች ተመልከቷቸው። ይሄኛው ባይላትራል ኢኤክስ ሲል አሁን እኔ ኤክስ ራሱ ምን ማለት ነው? ኤክስክሉዲንግ ቻይና ለማለት ነው። ይሄኛው ግን ባይላትራል ቻይና ማለት። ስለዚህ ባይላትራል የሚባሉት ብድሮች ምን አይነት ብድሮች ናቸው? በሁለት መንግስታት መካከል የሚደረጉ ብድሮች ናቸው ማለት ነው። በሁለት መንግስታት መካከል በኢትዮጵያ መንግስትና በቻይና መንግስት፣ በኢትዮጵያ መንግስትና በእንግሊዝ መንግስት፣ በኢትዮጵያ መንግስትና ምናምን። ስለዚህ በኢትዮጵያ መንግስትና በቻይና መንግስት የተደረገውን ለብቻው አስቀምጡት ማለት ነው። በኢትዮጵያ መንግስትና በቻይና መንግስት መካከል የተደረገውን ብድር ለብቻው እዚህ ጋር አረንጓዴ አድርገው አወጡት ማለት ነው። ይሄ ደግሞ ፐርፕሉ በኢትዮጵያ መንግስትና ቻይና ያልሆነ ነገር ግን ሌሎች አበዳሪዎች ጋር የኢትዮጵያ መንግስት የተበደረው ብድር ደግሞ ብለው ለብቻው እዚህ ጋር አስቀምጡት ማለት ነው። ስለዚህ ኢትዮጵያ ምን ያህል የቻይና ብድር አለባት የሚለውን ነገር ማወቅ ፈልገዋል ወይም ማስቀመጥ ፈልገዋል፣ ኤምፋሳይዝ ማድረግ ፈልገዋል ማለት ነው። ከዛ ቢጫው የኢትዮጵያ መንግስት ከፕራይቬት ማለት እንግዲህ ቦንድ ገበያ ላይ ወጥቶ የኢትዮጵያ መንግስት የተበደረው ብድር ማለት ነው። ባለሀብቶችን፣ ባንኮችን፣ የውጭ ባንኮችን ኖርማል ከመንግስት ሳይሆን በቃ ከኢንቨስተሮች ቦንድ ያላቸው ሰዎች ሊሆን ይችላሉ፣ ቢሊዮነሮች ሊሆን ይችላሉ ወዘተ። ከነሱ መንግስት ቀጥታ የተበደረው ብር በቢጫ ወይም በወርቃማ ከለሩ ተቀምጧል ማለት ነው። ከዛ መልቲላትራል የሚባለው ምንድነው? መልቲላትራል ኦርጋኒዜሽንስ ማለት መልቲላተራል የሚባለው ብድር አበዳሪው አካል በብዙ ሀገራት በንብረትነት የተያያዘ ነው ማለት ነው። ለምሳሌ አፍሪካ ዴቨሎፕመንት ባንክ ከተባለ አፍሪካ ዴቨሎፕመንት ባንክ የአንድ ሀገር አይደለም። የአፍሪካ ሀገራት ማለት እንግዲህ አይዶን ነው ሼር ሆልደሮቹ ማናቸው ሜጀሮቹን ብላችሁ ሄዳችሁ ማየት ትችላላችሁ ይመስለኛል። የተለያዩ አፍሪካ ሀገሮች ምናምን ናቸው የአፍሪካ ዴቨሎፕመንት ባንክ ሼር ሆልደር የሚሆኑት ማለት ነው። ስለዚህ መልቲላተራል ነው የሚያበድሯችሁ። በሌላ አማርኛ ኢትዮጵያውን ከአፍሪካ ልማት ባንክ ገንዘብ ብትበደር በአንድም በሌላም መንገድ ከብዙ የአፍሪካ ሀገሮች ተበድራለች እንደማለት ብላችሁ ልትወስዱ ትችላላችሁ። አይኤምኤፍም እንደዛው ነው፣ ወርልድ ባንክም እንደዛው ነው። ማለት አሁን አይኤምኤፍ የአንድ ሀገር አይደለም። ምንም እንኳን ከፍተኛ የአሜሪካ ተጽዕኖ ቢኖርበትም የአሜሪካ ካምፓኒ አይደለም። ኢንተርናሽናል ሞኔታሪ ፈንድ ነው። ብዙ የውጭ ሀገራት ናቸው ኦውን የሚያደርጉት አሜሪካን ጨምሮ ማለት ነው። ስለዚህ ከአይኤምኤፍ ብድር ስትወስዱ ወይም ከወርልድ ባንክ ብድር፣ ወርልድ ባንክም እንደዛው ነው። የተለያዩ ሀገራት ሼር እየገዙ ነው ወርልድ ባንክ ነው ኦውን የሚያደርጉት። ስለዚህ መልቲላተራል ኦርጋኒዜሽን ናቸው ማለት ነው። አፍሪካ ዴቨሎፕመንት ባንክ፣ አይኤምኤፍ፣ ወርልድ ባንክ መልቲላተራል ኦርጋኒዜሽኖች ናቸው ማለት ነው። ስለዚህ በዚህ ደመቅ ባለው አረንጓዴ የሚታየው እንደዚህ አይነት መልቲላተራል ኦርጋኒዜሽን ናቸው። አይኤምኤፍ ሊሆን ይችላል፣ ወርልድ ባንክ ሊሆን ይችላል፣ አፍሪካን ዴቨሎፕመንት ባንክ ሊሆን ይችላል። እንደዚህ አይነት አበዳሪ የሆኑ በብዙ ሀገራት የተያዙና በዋናነት በዓለም ላይ ልማትን ምናምን ለማምጣት የሚሰሩ ባንኮች፣ ፋይናንሻል ኢንስቲትዩሽኖች እና አይኤምኤፍ፣ ወርልድ ባንክ፣ አፍሪካ ዴቨሎፕመንት ባንክ ወዘተ ናቸው ማለት ነው። እና የኢትዮጵያ እንግዲህ የብድር መዋቅሩ ምን ይመስላል ነው። የኢትዮጵያ ብድር መዋቅሩ ይሄን ነው የሚመስለው። በ2012 አሁን ስታዩት ጥቂት ነው ከባይላተራል የተበደረችው ማለት ትችላላችሁ። ትልቅ ነው
ከግል ተበድሯል፣ ከቻይና ተበድሯል፣ ይቅርታ ከመልቲላትራል ተበድሯል፣ ነው ይቅርታ፣ ይሄ ፐርፕሉ ባይላትራል ነው። ስለዚህ ቻይና ያልሆኑ ምናልባት ከአሜሪካ ተበድሮ ሊሆን ይችላል፣ ከራሻ ተበድሮ ሊሆን ይችላል፣ ከእንግሊዝ ተበድሮ ሊሆን ይችላል። ከዛ ቢጫው ላይ ስትመጡ ከግል ነው ኢንቨስተሮች፣ ባንኮች ምናምን ነው የተበደረው ነው። ይሄ ደመቅ ያለው አረንጓዴ መልቲላትራል ነው፣ ከአይኤምኤፍ፣ ወርልድ ባንክ ወዘተ የተበደራቸው ነው። ይሄ የቻይና ነው ማለት ነው። ይሄ የቻይና ነው። ይሄ የቻይና ነው። ይሄ የቻይና ነው። እንግዲህ የቻይና ብድሮች አሉበት ማለት ነው የኢትዮጵያ መንግስት። በጣም ማለት እንግዲህ ይመስላል ኢህአዲግ ከ2012 እስከ 2018 ድረስ ቀላል የማይባል ገንዘብ በተለይ እዚህ ጋር በጣም ብዙ ብር ከቻይና ተበድሯል ማለት ነው። ማለት እዚህ 2014 ላይ ከፍተኛ ብድር ሲበደር ብድሩን ያናረው አሁን ከፈረንጆቹ ሀገር አልተበደረም ማለት ነው። ከእንግሊዝ፣ ከራሻ፣ ከአሜሪካ ምናምን አልተበደረም። ከግል ተበድሯል። ነው ግሪን ሲሆን ማን ነው መልቲላትራል ከአይኤምኤፍ፣ ወርልድ ባንክ ምናምን ተበድሯል። ግን ትልቅ ደግሞ ከቻይና ተበድሯል። ይሄ ነበር ውቅሩ። ነገር ግን እስከዚያ ነው የብድሩ ውቅሩ ይህን ይመስላል። እስከ 2018 ድረስ ግን ሲበደር ብቻ ነው የነበረው። ከ2019 በኋላ ግን እስከ 2021 ድረስ እየከፈለ ነው ማለት ነው። ጥሩ መረጃ ይመስለኛል ኢንትረስቱ ላለው ሰው። ፕራይቬት ሴክተር ኢንቨስት ላይክሊ ፈርዘር ኮንስትሬንድ ባይ ሪዳክሽን So figure 4.6 shows that net external borrowing by Ethiopia peaked at 7.7% of GDP in 2014. ስለዚህ ትልቁ ነው የደረሰው እዚህ ጋር ነው 2014 ላይ 7.7 ሆኖ እዚህ ላይ ነው ጠቅላላ ብድሩ ከፍተኛ ደረጃ የደረሰው እዚህ ጋር ነው። ከዛ ወደ 5.5 በ2015 ዝቅ አለ። ቱ ማይነስ 0.5 ኦፍ ጂዲፒ ኢን 2021 እና ይሄ ትንሽ ኮንፊውዝ አድርጎኝ ነበር። እንዳልኳችሁ ኔጌቲቭ ምንድን ነው ብድር ኔጌቲቭ ሆነ ማለት ወይ መበደር ታቆማለህ እንጂ ኔጌቲቭ አይ እንትኑን ነው ከቶታል የብድሩ አማውንት መክፈል ጀምሯል ማለት ነው። ቶታል ካለበት የብድር አማውንት መክፈል ጀምሯል ነው። 0.521 ላይ ገብቷል ከፍሏል ማለት ነው በ21 ኤክስተርናል ቦሮዊንግ has been almost entirely driven by public sector። ስለዚህ between 2012 and 2022 on average 95% of the stock of external debt was owed by public sector። ኦኬ ስለዚህ ይሄ ብድሩ የመንግስቱንም ብቻ አይደለም ነው የሚያሳየው ሌሎቹም ነው does not include short term debt inflows or non-debt inflows. Private foreign creditors is assumed to be the gap between total long-term inflows and the sum of the net lending of multilateral organizations. All right. Okay. I think data analysis ራሱ የሆነ ምንድነው የሚባለው ትኩረት ይጠይቃል። Debt was owned by the public sector. In 2014, the biggest lender were China, which lent Ethiopia an equivalent of 3.2% of GDP, and private creditors, which lent Ethiopia the equivalent of 2.6% of GDP. ማለት በጣም ሪስኪ ነው። አሁን ነው እንዴት ልበላችሁ 2014 እና 2014 ላይ በጣም መንግስት ተበድሮ ነበር ነው። 2014 ማለት መቼ ነው እንግዲህ አሁን የዛሬ 10 ምናምን ዓመት አካባቢ በኃይለማርያም ጊዜ ይሁን ሞስት ላይክሊ በኃይለማርያም ጊዜ ነው የሚሆነው። ከቻይና ከፍተኛ ብድርና ከግሉ ሴክተርም በጣም ተበድሯል ነው እና እንግዲህ ኮንፊደንሱ ክሬዲት ወርዝነሱ ምናምን እንዴት እንደመጣ አይዶን ነው። ከቻይና የጂዲፒውን 3.2 ማለት ቀላል አይደለም ነው። 100 ምናምን ቢሆን 3.2 ቢሊዮን ዶላር በአንድ ዓመት ተበድሯል ነው። ያም ብቻ ሳይሆን እንደገና ሌላ 2.26 ቢሊዮን ዶላር 100 ቢሊዮን እንኳን ነው ብትሉት በዛ ጊዜ እንደዛ ነው የሚመጣው። ብዙ ነው። External borrowing from China and private foreign creditors has all but disappeared. From China and private borrowing from multilateral has fallen simultaneously.
private sector investment was likely further constrained by reduction in official development assistance as a percentage of GDP and rising debt service cost as percentage of GDP. ስለዚህ external borrowing from China and foreign creditors has all but disappeared. ጠፍተዋል አሉ ነው እኮ ነው አይደለም? ኦኬ multilateral ባይላትራል እና መልቲላትራል ናቸው ነው። አሁን እዚህም ብናያቸው እዚህ ጋር 2017 ብትመጡ ቻይና አለች ስቲል መልቲላትራል እና ፕራይቬት ናቸው። 2018 ባይላትራል የለም። ቻይና በጣም ቀነሰች ላይክ ነው ብድር ማበደሩን። ከዚህ በኋላ መልቲላትራል እና ፕራይቬት ነው ዴን አደና እንግዲህ ላይክ ይሄን ስታዩት አይደል ደመቅ ያለው አረንጓዴው ይኖርና እንግዲህ የሚለው ምንድነው ጠፍተዋል ነው እነዛ። ስለዚህ ይሄ ፔመንት ነው ብለን አስዩም እናደርግ this one is payment like ነው ከዜሮ በታች የሆኑት ከ2018 ጀምሮ ቢጫው ኔጌቲቭ ገብቷል ማለት የፕራይቬት ክሬዲተርስ ጋር ያላቸውን ከዚህ እየተበደሩ ለዛኛው አበዳሪ እየከፈሉ ስለዚህ ከ2019 ጀምሮ እያበደረው ያለው የኢትዮጵያን መንግስት እንትን ነው ላይክ ነው አይኤምኤፍ ነው ወይ ወርልድ ባንክ ነው ወይ አፍሪካን ዴቨሎፕመንት ባንክ ነው። ሌሎቹ ጠፍተዋል ነው ካየሩ ላይ ማለት እዳ ጭነው እንደሚመስለው እንግዲህ ስትተረጉሙት ነው አይደል? የቻይና ተመልከቱት ይሄንን እንደዚህ አድርጋችሁ ቻይና this is China በጣም አክቲቭ ነበሩ። በደንብ ያበድሩ ነበር። በጣም አበደሩ አበደሩና ግን ዲስአፒር አደረጉ ነው። ከ2019 በኋላ የሉም አያበድሩም። which means ምን ማለት ነው ላይክ ነው ኦቨር ዲስትረስ አደረጉት ኢኮኖሚውን ብድር በስፋት በማቅረብ ዲስትረስድ ከሆነና መክፈል ሲያቅተው ግን ማለት አጋር አይደሉም ነው። ይሄ መልቲላተራሉን ካያችሁት ግን they are there ማለት ነው ላይክ ነው ከዚህ ጀምሮ ሁሉ ጊዜ አሉ ነው። መክፈል ሳትችሉም አሉ፣ መክፈል ስትችሉም አሉ ላይክ ነው ሌትስ ቼንጅ ዘ ካለር መክፈል ሳትችሉም አሉ፣ መክፈል ስትችሉም አሉ kind of thing። ስለዚህ በታች ያሉት ቻይናዎች ናቸው። ይሄ ቻይና ነው። ይሄ መልቲላተራል ማለት አይኤምኤፍ ነው፣ ወርልድ ባንክ ነው፣ ምናልባት አፍሪካን ዴቨሎፕመንት ባንክ ነው። ምን ያህል እንደሚያበድር አላውቅም እንጂ አቅሙ ኖሮት ማለት ነው ምን ያህል ገንዘብ እንደሚሰጥ መልቲላተራሎቹ። ስለዚህ እነዚህ አይሆን ያልናቸው አይኤምኤፍ፣ ወርልድ ባንክ እና አፍሪካን ዴቨሎፕመንት ባንክ እንዳሉ ነው አሉ ነው። ቻይና ግን አበድሮ በቃ ጠፍት ብሏል ነው የለም ነው። ስትረስ አደረገ ዲስአፒርድ። እነዚህ ፕራይቬቶቹም አበደሩ ግን ጠፉ ነው። ባይላትራሎቹም እንግዲህ ቀጥታ ከመንግስት የተደረጉ ከአሜሪካ ጋር ሊሆን ይችላል። የአሜሪካ መንግስት ጋር ሄዶ ነው እንግዲህ የኢትዮጵያ መንግስት ቀጥታ ወይ ከአንዱ የአውሮፓ ሀገር ጋር ወይ ዘታ ይሆናል። እነሱ የሉም ነው ዲስአፒር። ያለን እኛ ነን ማለት እውነተኛ ወዳጅ በመከራ ጊዜ ነው የሚታወቀው እንደሚባል አሙዲው kind of thing ይመስላል ነው እና they disappeared። አሁን እዚህ ጋር የሚሉት ምንድነው external borrowing from China and private foreign creditors has all but disappeared። ጠፍቷል ነው የለም ከሪብል disappear አድርጓል። borrowing from multilateral has fallen substantially። ከማን ነው ስሙ ከውጭ ከነዚህ መልቲላተራል ከሚባሉት ከአይኤምኤፍ ከወርልድ ባንክ ምናምን የመበደሩም ነገር ባይጠፋም ቀንሷል ነው።
እንግዲህ ብዙ ነገር ሊነግራችሁ ይችላል። ላይክ ነው ማለት መበደር መቻል ታውቃላችሁ እንትን ነው አንድ የጤናማነት ምልክት ነው። ምንም እንኳን ስትበደሩ ሪዝነብል መሆን እንዳለበት የተጠበቀ ቢሆንም መበደር መቻል ክሬዲት ወርዚ ናችሁ ማለት ነው። ክሬዲት ሬቲንጋችሁ ጥሩ ነው ማለት ነው። Then private sector investment was likely further constrained by reductions in official development assistance as percentage of GDP and rising debt service costs so as percentage of GDP. እንግዲህ if I understand it correctly ነው የምላችሁ በትክክል ከተረዳሁት ይሄ ያለው በግሉ መስክም ኢንቨስትመንት ተቀዛቅዟል። ምክንያቱም የልማት ድጎማ የሚለው ነገር የቀነሰ በመሆኑና መንግስት ደግሞ የሚያገኘውን ገንዘብ አሁን እንደምታዩት እንግዲህ ብዙ ተበድሯል ነው ሳይከፍል ብዙ ተበድሯል እነዚህን ሁሉ ማለት ነው። ስለዚህ እነዚህን ሁሉ ተበድሮ ሰርቪስ ብቻ ለማድረግ ማለት ነው ዋናውን ፕሪንሲፓሉን ሳትነኩት በየአመቱ የሚወልደውን ኢንትረስቱን ለመክፈል ብቻ ራሱ በጣም ብዙ ብር ነው የሚያስፈልጋቸው። ማለት ዋናውን ሳትነኩት እዳው እንደተቆለለ ሆነ ተቀምጦ በየአመቱ አሁን ለምሳሌ ኢትዮጵያ 20 ቢሊዮን ዶላር ብድር ቢኖርባት በ2% ብትሰሩት አኑዋል የሚመጣው ላይክ ነው በጣም ብዙ ብር ነው እና በ2% ብትሰሩት ብዙ ብር ሊመጣ ይችላል። በዶላር ነው ደግሞ የምትከፍሉት። ስለዚህ ኢንትረስቷን ብቻ ሰርቭ ማድረግም ራሱ በጣም ከባድ ነው። ስለዚህ መንግስት ኢንቨስትመንትም ቀንሷል። ሁለተኛ ደግሞ የቀረችውንም ማለት ኢንቨስትመንት መቀነስ ብቻ አይደለም ያለውንም ገንዘብ ወስዶ ዴት ሰርቪስ ነው የሚያደርግበት፣ በሌላ አማርኛ ወለድ ነው የሚከፍልበት ነው። ስለዚህ መንግስት ደግሞ በሀገሪቱ ውስጥ መጀመሪያ ትልቁን ለውጥ ያመጣው በጣም ከፍተኛ ማለት ስፋት ያለው ኢንቨስትመንት በማድረግ ከሆነ በባቡሩም መስክ በሉት ለምሳሌ በባቡሩ እቃ ያስገባል ላይክ ነው ብር ያስተላልፋል ወዘተ ሲል ሀገር ውስጥ ትራንዛክሽን ይፈጥራል እና በአጠቃላይ ያለውን ገንዘብ ሁሉ ሰብስቦ ኢንቨስትመንት አቀዛቀዘ። ኢንቨስትመንት ማቀዛቀዝ ብቻ ሳይሆን እዳ ክፍያ ላይ ማዋል ጀመረ ማለት ነው። ስለዚህ በሀገር ውስጥ አንድ ትልቅ ኢንቨስተር የሆነ መንግስት ሲጠፋ ፕራይቬት ሴክተሩ ራሱ ይንቀዛቀዛል። ምክንያቱም ለብዙ ኢንቨስትመንታችሁ ከስተመርም ራሱ መንግስት ሊሆን ስለሚችል ለዛ ነው የተረዳሁት ማለት ነው። So does not include short-term debt inflows. In Israel, the private sector investment has also fallen as a share of GDP, but not by as much as public sector investment. As a result, the share of public sector investment in total investment fell from 43% in 2014-15 to 28% in as a result, the share of public sector investment ከ43% ወደ 28% ወርዷል ነው ማለት በ2014-15 እስከ 2021-22 ማለት ነው። ስንት ዓመት እንግዲህ 14-21 ስታደረጉት 7 ዓመት አለ። በ7 ዓመት ውስጥ ከ43% ወደ 28% ወርዷል ነው። እንግዲህ የዚህ ሁሉ እንደምታው ምንድን ነው መንግስት በፐብሊክ ሴክተሩ የሚደረገው ኢንቨስትመንት ስለቀነሰ ታክስ ዊዝሆልዲንጉ ቀንሷል። ምክንያቱም ኢንቨስት አያረግም። በፊት ኢንቨስት ያደረግ ነበር። አሁን ለምሳሌ ህዳሴ ግድብ ሲል ማያሰራው ሰው የለም ነው ላይክ ነው። ከምንጣሮ ጀምሮ እዛ አካባቢ የሚሰሩ ሼዶች ካሉ መንገድ ጠረጋ በሉት ምግብ በሉት ምን በሉት ብዙ ነገር ይገዛል ያንን ኢንቨስትመንት ለማካሄድ ማለት ነው። ስለዚህ ያንን ሲያካሄድ ብዙ ኢንቨስት ያደርጋል ሀገር ውስጥ ኢንቨስት ማድረግ ብቻ ሲያደርግ ቫት ጀነሬት ያደርጋል ማለት ነው። ለምሳሌ ኮንስትራክሽን ላሰራ ቢል ሲሚንቶ ይገዛል አይደለም። ለምሳሌ አይዶን ነው አስቡት እንግዲህ ያን ሁሉ ኮንክሪት የምታፈሱበት መኪና አለ፣ ነዳጅ አለ፣ ምን የማይጠቀመው ነገር የለም። በአጠቃላይ ከውጭ የሚገቡትን እቃ ትታችሁ ህዳሴ ግድብ ላይ በየአመቱ ለሚፈሰው ላይክ ነው የምግብ በሉት የደሞዝ በሉት የደሞዝ እንኳን አውጡት ግን ላይክ ነው ብዙ ነገር ኢንቨስት ያደርጋል። ስለዚህ ኢንቨስት ሲያደርግ እዛ ላይ የሚያወጣቸው ወጪዎች ቫት ጀነሬት ያደርጋሉ። ቫት ጀነሬት ሲያደርጉ ደግሞ
ኢንቨስተሩ ለምሳሌ ኤፕኮ ከሆነ የኢትዮጵያ ኤሌክትሪክ ፓወር ኮርፖሬሽን ከሆነ ዊዝሆልዲንጉን ዊዝሆልድ ቫቶቹን እያስቀረ ሰብስቦ አምጥቶ ለገቢዎች ሚኒስቴር ይሰጣል ማለት ነው። አሁን ግን ሲቀዛቀዝ እንደዚህ አይነት ኢንቨስትመንት በነበረበት ፍጥነት አለመሄድ ሲጀምር ዊዝሆልዲንጉ ይቀራል ማለት ነው። ምክንያቱም ቫት ጀነሬት እያደረገ አይደለም ማለት ነው። በዛ መልኩ so the fall in public sector investment is a key factor in explaining the reduction in VAT withholding revenue ስለዚህ ለምን ተቀዛቀዘበት? እዳ በዛበት ነው። እዳውን አይታችሁታል እንግዲህ የእዳው ሳይንስ እንደሚያሳየው ቻይናዎች አበደሩት፣ ከዛ በኋላ ወጡ ጠፉ ነው። ኮንሲስተንትሊ ቀርተን እያበደርን ያለ ነው እኛ ነው። እኛም ብንሆን እዳውን ዝቅ አድርገናል። እኛ ኢነሴንስ አሲዩሚንግ አይኤፍኤስ ምዕራባዊ ነው በሚል እምነት ማለት ነው። ስለዚህ ተበደረ በጣም በብዛት የተበደረውን አምጥቶ አፈሰሰ። ካፈሰሰ በኋላ ግን አንደኛ አበዳሪዎቹም ጠፉ። ብድር መከፈል አለበት፣ ብድሩ ሰርቪስ መደረግ አለበት፣ ወዘተ ወዘተ። እነዛ ነገሮች አምጥተው አንገራግጨው አቆሙት። አንገራግጨው ሲያቆሙት ፐብሊክ ኢንቨስትመንቱ ቀነሰ ማለት ነው። ፐብሊክ ኢንቨስትመንቱ ሲቀንስ ዊዝሆልዲንጉ አብሮ ቀነሰ ማለት ነው። ስለዚህ በፐብሊክ ሴክተር ያለው ኢንቨስትመንት መቀዛቀዝ ዊዝሆልዲንጉ የቀነሰበትን ምክንያት ያስረዳል። ስለዚህ የኢትዮጵያ ታክስ ቱ ጂዲፒ ሬሾ ከዓመት ወደ ዓመት ለምን ቀነሰ? መንግስት ኢንቨስትመንት ስለቀነሰ ነው። ሞስት ኢምፖርታንት ሌሰን ግን የሚመስለኝ እኔ እሱን ከማብራራት ሌላ ባለፈ የአይዲዮሎጂ አስተሳሰባችን መታረም አለበት ነው። ምክንያቱም መንግስት ጥሩ ኢንቨስተር አይደለም። ገብቷቸዋል። ምክንያቱም አካውንታብሊቲ የለበትም። ገቢውን አገናዝቦ ኢንቨስት አያደርግም። ትርፍን አስቦ ኢንቨስት አያደርግም። ራደር እንዳልኳችሁ ወይ ለፖለቲካ ፍጆታ ነው ኢንቨስት የሚያደርገው፣ ወይ ኮራፕሽን ሊሆን ይችላል፣ ወይ ደግሞ ምን አባቱ ሊሆን ይችላል ማለት ነው በአብዛኛው። ኦፍኮርስ ዳደዝ ሚን አንዳንድ ጊዜ ጥሩ አድርጎ ኢንቨስት ሊያደርግ ይችላል ማለት አይደለም። ላይክ ነው እንዴት ልበላችሁ፣ አንዳንዴ ሪስክ ወስዶ ሊሰራለት ይችላል ማለት። አሁን አባይ ግድብ እንግዲህ ሰርቶ ሊሆን ይችላል ማለት በምን ያህል ጊዜ ኮስቱን ይመልሳሉ ምናምን አሁን መስራት ይጠይቃል። ገብቷቸዋል። ለግለሰብ ብትሰጡት አስቦ አስልቶ ምናምን ነው የሚሰራው እንጂ እንደ መንግስት አስቡት። አሁን አባይን እኮ መገንባት ብቻ አይደለም፣ ኦፕሬት ማድረግ አለባችሁ፣ ደለሉን ማውጣት አለባችሁ፣ መጠበቅ አለባችሁ፣ ኃይል ዲስትሪቢሽኑ አለ፣ እዳ አለባችሁ ምናምን የጋረዱ ላር ኦፍ ካልኩሌሽን አባይን ራን ለማድረግ ማለት ነው። እና ኦፕሬሽን አለ ምን አለ ብዙ ስራ ትሰራላችሁ። እና አባይን አሁን በዛ ብትመዝኑት ማለት ነው ለምሳሌ ስንት ቢሊዮን ዶላር ወጥቶበታል? እንግዲህ ሲነሳ የተባለው $5 ቢሊዮን ይፈጃል። ኮምፕሊት ሲያደርግ ስንት ፈጀ? እንጃ ምናልባት $14 ቢሊዮን። $14 ቢሊዮን ከፈጀ በምን ያህል ጊዜ ይመልሰዋል? በአመት ስንት ማትረፍ አለበት? ያን ለማትረፍ ኤሌክትሪክ በስንት መሸጥ አለበት? ወዘተ ዩጋረዶ ላር ኦፍ ቲንግስ። ግን መንግስት ኢንቨስትመንቱ ሲገባ ይህን እያሰበ አይደለም የሚገባው። ዝም ብሎ ገብቶ ነው ኢንቨስት የሚያደርገው እና ዝም ብሎ እንኳን ባትሉትም ይከፍላል። አሁን መለስ ራሱ ሲናገር ሰምታለች። ይከፍላል ነው ራሱን ፋይናንስ ያደርጋል ነው። ፕሮብለም ኢዝ ኦቨር ሰፕላይ ልታረግ ትችላለህ። ብቻ ብዙ ችግር አለው። እንደ ነጋዴ አትሰራም። ስለዚህ የኢትዮጵያ መንግስት ያደረገው ነገር ኢንቨስት አደረገ፣ ብዙ ተበድሮ ማለት ነው። ለእነዚህ ነገሮች በሙሉ ብሩን ኬት ነው የሚያመጣው? እየተበደረ ነው። ተበድሮ ኢንቨስት አደረገ። ተበድሮ ኢንቨስት ካደረገ በኋላ ግን አበዳሪዎቹም ጨነቃቸው። ሰጠን ሪተርን የለም ብለው ለምሳሌ በዋናነት ቻይና ዲስአፒር አደረጉ ነው። የግሎቹም ማበደር አቆሙ ነው። ስለዚህ የቀሩት እንትኖቹ ባይላተራሎቹ ናቸው የቀሩት። ባይላተራሎቹም ከቻይና ውጭ ያሉት ባይላተራል እነሱም ሌት ነው እንዴት በስንት በዲፕሎማሲ ምናምን ነው አንድ የሚመጡት ነው። ስለዚህ ኮንሲስተንትሊ እያበደረው ያለው ማነው ነው? ወይንም የተበደረውን ብድር
እዳ ዲፎልት አድርጎ ከፍተኛ አደጋ ውስጥ እንዳይገባ ማለት ኃላፊነት ወስዶ ብድሩን እየከፈለለት ያለው መልቲላተራሉ ነው፣ አይኤምኤፍ ነው፣ ወርልድ ባንክ ነው የሚል እንድምታ ነው ያለው። ስለዚህ አይኤምኤፍ እና ወርልድ ባንክ ደግሞ የሚሏችሁ ምንድን ነው? መበደር አቁም ነው። የተበደርከውን ብድር ይኸው ተው እያልኩ ይህን ሁሉ ተበድረ ነገር አበላሽተሃል ነው። ስለዚህ አሁን መቶ ምን ላይ ይወድቃል መሰላችሁ? በቃ መንግስት የአይኤምኤፍ እና የወርልድ ባንክ እጅ ላይ ይወድቃል። ለምን? መጀመሪያ አስቀድሞ አቅዶ ስላልሰራ ማለት ነው። ገቢውን አገናዝቦና ትርፉን ተንትኖ ያዋጣሉ፣ ያስኬዳሉ፣ ሰስተነብል ነው ወይ ብሎ አስቦ ስላልሆነ የተበደረው ብዙ ብድር አለበት። ስለዚህ እነዛ አበዳሪዎች ደግሞ ክፈል ይሉታል። አሁን ከቻይና ጋር በዚህ ሂደት ትደራድራለህ፣ በዚህ ሂደት ትደራድራለህ፣ በዚህ ሂደት ትደራድራለህ። ዶን ኬር አናሊሲስ ሰርተው መስራት። እነሱ አሁን ቻይናዎች የሚሏቸው ምንድን ነው? እኛ በውስጥ ጉዳይ እንገባም አይነት ነገር ሊሉ ይችላሉ። ጉዳዩ ግን የውስጥ ጉዳይ አይደለም። አሁን ለምሳሌ ባንክ ሲያበድራችሁ መክፈል እንደምትችሉ አጣርቶ ማበደር አለበት። ቻይናዎች ግን እንደዛ አያደርጉም ነው አንዱ የሚዋቀሱበት የነበረው ነገር። ማለት በውስጥ ጉዳይ ጣልቃ አንገባም በሚል ስም ያበድሯቸዋል። ትፈልጋለህ? አሁን ነው። ከዛ ካልከፈልክስ ህግ አለ፣ ስርዓት አለ፣ ተጽዕኖ አላቸው ምናምን አሳረን ያበለዋል። እንትንን አምጣ፣ እንትኑን አምጣ ይዟል በብዙ ነገር። ስለዚህ አሁን መንግስት ገቢውን አገናዝቦ ትርፉን አገናዝቦ ስላልተበደረ ምንም እንኳን የኢትዮጵያ ምድር ባቡር አይነት ጥሩ ነገር ቢሰራም፣ ህዳሴ ግድብ አይነት ጥሩ ነገር ቢሰራም፣ ኃይል ማመንጫ አይነት ጥሩ ነገር ቢሰራም፣ መንገዶችን፣ የዊንድ ፋርም ምናምን ቢያደርግም ነገር ግን ከተበደረው ብድር አንጻር መክፈል እየቻለ አይደለም። ውስጥ ነው ጀነሬት እስኪያደርግ በጣም ብዙ ዓመት ይፈጅበታል። እንደኔ ነው የምላቸው። ካፒታል ሆነው ራሱን ሰርቪስ ማድረግ እስከሚችል ጊዜ ይፈጃል። ስለዚህ ወጥመድ ውስጥ ገብቶ ተያዘ ማለት ነው በድፍረቱ። እና አሁን የሚታደገው ማን ነው? መልቲላተራሎቹ ናቸው። እነማን? አይኤምኤፍ እና ወርልድ ባንክ። እና አይኤምኤፍ እና ወርልድ ባንክ ደግሞ እንድናበደረ ከፈለግ ይሄን አቁም፣ ይሄን አትስራ ምናምን ይሏቸዋል ማለት ነው። መታችሁ እሱ ላይ መጀመሪያውኑ ብትሰሩ ግን እንደዚህ አይነት ነገር ውስጥ አትገቡ ነበር ነው። However, the fall in VAT withholding revenues between 2014 and 2014-15 and 2021-22, that's 84% from however 1.4 to 0.2 of GDP substantially exceeds the fall in in public sector investment over the period. ስለዚህ እዚህ ጋር ደግሞ አንድ እንግዲህ ኢንትረስቲንግ ነገር ያመጣሉ ነው ከ2014-15 እስከ 2021-22 ድረስ ቫት ዊዝሆልዲንጉ በ84% ነው የቀነሰው ነው ቫት ዊዝሆልዲንጉ። ይሄ ግን 84% የፐብሊክ ሴክተሩ ደግሞ የቀነሰው በዛው እንግዲህ በዛ ፔሪድ በዛ የጊዜ መስኮት ውስጥ ማለትም 2014-15 2021-22 7 ዓመት ውስጥ የቀነሰው በ60% ነው። ስለዚህ ልዩነት አለው ነው ቫት ዊዝሆልዲንግ ብታደረጉት አይ ቲንክ የኛው ከለር ይሻላል መሰለኝ ለመጽሐፍ። ቫት ዊዝሆልዲንግ በ7 ዓመት ውስጥ የቀነሰው በጠቅላላው የቀነሰው 60% ነው። ከቫት ዊዝሆልዲንግ የሚገኘው ቫት ማለት ነው የቀነሰው በ60% ነው። በዛው ዓመት ግን በዛው ፔሪድ ማለት በ7 ዓመት ውስጥ ከ2014 እስከ 2021 ባለው ጊዜ ውስጥ ፐብሊክ ሴክተር ኢንቨስትመንት ግን የቀነሰው በ84% ነው ማለት ነው። ስለዚህ ልዩነቱ ይታያቸዋል። ስለዚህ ይቅርታ አገለባበጥኳቸው። ይሄ 84 ነው፣ ይሄ 60 ነው። ስለዚህ ኢንቨስትመንቱ ከቀነሰበት ፍጥነት በላይ ነው ቫት ዊዝሆልዲንጉ የቀነሰው ማለት ነው። እሱ ነው የሚሉት።
If all public sector investment was subject to VAT withholding, only public sector investment was subject to VAT withholding, the fall in public sector investment would therefore explain 70% equal to 60%, okay, 60% the overall fall in VAT withholding revenues over the period. If all public sector investment was subject to VAT withholding, if all public sector investment was subject to VAT, and only if all public sector investment was subject to VAT withholding, and only public sector investment was subject to VAT withholding, and only subject the foreign public sector investment would therefore explain 70% of the overall fall in VAT withholding revenue over the period. All right. If public sector አጻጻፉ እኔ ብዙም ግልጽ አይደለም፣ ግን ከቁጥሩ ተነስቼ መረዳት እንደቻልኩት ለማለት የፈለጉት ነገር እንግዲህ 84% የእንትኑ ቅነሳ 84% ነው። የማን ነው ቫት ዊዝሆልዲንግ በ84% ቀንሷል። ቫት ዊዝሆልዲንግ በ84% ቀንሷል። ፐብሊክ ኢንቨስትመንት በ60% ቀንሷል ነው። ስለዚህ ቀጥታ ከፐብሊክ ኢንቨስትመንት በመቀነስ ከሆነ ቫት ዊዝሆልዲንጉ በሙሉ የቀነሰው እኩል መምጣት ነበረባቸው ነው። 60 እና 84 60 ነው ወይንም ይሄ 84 ወይ 60 ነው መሆን ልክ ነው። ፐብሊክ ኢንቨስትመንቱ በቀነሰበት ልክ ነው ዊዝሆልዲንጉ መቀነስ የነበረበት ነው። ነገር ግን ልዩነቱ የታየ ነው። ይህንን 60 ሲካፈል 84 ስታረጉት 70 ይመጣል። 60 ሲካፈል ልክ ነው 70 ይመጣል። ኢነሰንስ 0.7 ይመጣል። በመቶ ስታባዙት 70 በፐርሰንት ስለምታስቀምጡት ማለት ነው። ስለዚህ ቫት ዊዝሆልዲንጉ 70% ቅናሹ የመጣው የፐብሊክ ሴክተር ኢንቨስትመንቱ በመቀነሱ ነው ማለት እንችላለን ነው ሀሳቡ። ስለዚህ ሁሉ ነገር የቫት ዊዝሆልዲንጉ ጠቅላላ የቀነሰው በፐብሊክ ሴክተር ኢንቨስትመንት መቀዛቀዝ ብቻ አይደለም። እንግዲህ የፐብሊክ ሴክተር ኢንቨስትመንቱ ሲቀዛቀዝም ሌላውን የቢዝነስ አክቲቪቲ ስለሚያቀዛቅዘው ኢንዳይሬክትሊ ሌላውም የቢዝነስ አክቲቪቲ ጀነሬት የሚያደርገውን ዊዝሆልዲንግ አቀዛቅዞታል። ካይንድ ላይክ ነው እንድታደርጋችሁ ነው የምትገልጹት። ግን ዋናው ሀሳቡ ፐብሊክ ኢንቨስትመንት በ60 ቀንሶ ሳለ ቫት ዊዝሆልዲንጉ በ84 ቀንሷል እና አንድ ላይ አይሄዱም። ስለዚህ ይሄ ምን ያሳያቸዋል? ቫት ዊዝሆልዲንጉ በ80 ነው 70%ቱ ከዚህ ከ84%ቱ 70% የሚሆነው የመጣው ከፐብሊክ ሴክተር ኢንቨስትመንት መቀነስ ነው። የቀረው ደግሞ በሌላው ሴክተር ካሉ ሌላ ሴክተሮች ኢንቨስትመንት ሲቀንሱ እንዴት አድርገው ዊዝሆልዲንግ ሊቀንስ ይችላል ነው አሁን የኔ ጥያቄ። ገብቷችሁ? አይ ዶንት ኖ ኢት ዶዝንት አድ አፕ ራሳቸው ብለው እኔ እንዴት ሊመጣ እንደሚችል አላውቅም። ማለት ኢት ዶዝንት ሜክ ሴንስ ነው እላችሁ። ቢካዝ አሁን የሚሉት ምንድን ነው እነሱ እንዴት ነው ቅደም ተከተሉን እናስቀምጠው ነው ፕራይቬት ሴክተር ነው ፐብሊክ ሴክተር ኢንቨስትመንት በ60% ቀነሰ፣ ቫት ዊዝሆልዲንግ በ84% ቀነሰ። ስለዚህ ፐብሊክ ኢንቨስትመንቱ ከቀነሰው በላይ ነው ቫት ዊዝሆልዲንጉ በፐርሰንቴጅ ደረጃ የቀነሰው ማለት ነው። ስለዚህ ይሄ ማለት ምን ማለት ነው ለዚህ 84%ቱን እንደ መቶ አድርጋችሁ ብትወስዱት 70%ቱን ኮንትሪቢዩት ያደረገው ፐብሊክ ሴክተር ኢንቨስትመንቱ ነው። ታዲያ 30ውን ምን ይገልጸዋል ነው? 30ው ደግሞ አሁን የሚሉት the fact that ይሄ ማለት ነው the fact that VAT withholding failed more than public sector investment
could reflect a reduction in the use of external suppliers subject to withholding in remaining public sector investment ማለት መቀነሱ ይሄ በዚህ መልኩ the fact that VAT withholding fail more than public sector investment ስለዚህ VAT withholding ፐብሊክ ሴክተር ኢንቨስትመንት ከቀነሰበት አቀናነስ በላይ መቀነሱ ምን አንድ ነገር ሊያሳይ ይችላል ነው ሪዳክሽን ኢን ዘ ዩዝ ኦፍ ኤክስተርናል ሰፕላየርስ የኤክስተርናል ሰፕላየሮችን የመጠቀም አጠቃቀም መቀነስን ያሳያል። አት ዘ ኤንድ ኦፍ ዘ ዴይ ግን ዊዝሆልዲንግ ሊኖር የሚችለው እንትና ሲጠብለቅ ነው ፐብሊክ ሴክተሩ ኢንቨስት ሲያደርግ ነው አይደለም። እነሱ ቀነሱ አልቀነሱ እንዴት ነው መሰላችሁ ሀሳቡ ትንሽ ወዘብዘብ ያለ ስለሆነ እንግዲህ ሌትስ ትራይ ቱ ታክል ግን የሚሉት ምንድን ነው ሌሎቹ መስኮች ተቀሳቀሱ። አሁን እኔ ሀሳብ የነበረው ምንድን ነው ቫት እንደው በጠቅላላው ሊቀንስ ይችላል ነው የምላችሁ። ገብቷችኋል? ቫት ማለት አሁን ለምሳሌ አንድ ኮንስትራክሽን ካምፓኒ ለትምህርት ሚኒስቴር የሆነ አንድ ክፍል ቤት ሰራለሁ ብሎ 100,000 ብር ቢዋዋል 15,000 ብር ቫት ይፈጠር ነበር። ስለዚህ ትምህርት ሚኒስቴር ግን የበጀት እጥረት አጋጠመውና ይሄን አንድ ክፍል ቤት ቆይ ለጊዜው ላቆየው ብሎ ተወው። ያም በማድረጉ 15,000 ብር ቫት ጀነሬት ሳያደርግ ይቀራል። ስለዚህ ቫት ዊዝሆልዲንጉን ይቀንሰዋል። ነገር ግን 100,000 ብር ቢከፍለው ደግሞ ላይክ ነው ቫት ዊዝሆልዲንጉን ብቻ ለሚቀንሰው ለዛ ሰውዬ 100,000 ብር ቢሰጠው ኖሮ ያ ሰውዬ ያ 100,000 ብር ወስዶ ለምሳሌ ምን ልበላችሁ ነዳጅ ይገዛበታል። ላይክ ነው ብሩን ዝም ብላችሁ ሰፋ አድርጋችሁ 100,000 ብር ብዙ ማድረግ ይችላል ብላችሁ አስቡና የሆነ ላይክ ነው መኪና ሊገዛበት ይችላል ወዘተ። እንደዛ ሲያደርግ እሱም ቫት ጀነሬት ያደርግ ነበር ነው የሆነ ኮንሱም እያደረገ ነው የሆነ ነገር እንደዛ ሲያደርግ ቫት ጀነሬት እያደረገ ነበር። ያ ቫት ይቀራል ብላችሁ ልትሉ ትችላላችሁ። ሰውየው እጅ ኮንትራክተሩ እጅ 100,000 ብር ቢገባ ኖሮ ያ 100,000 ብር ገበያ ውስጥ የተዘዋወረ ቫት ይፈጥር ነበር። ያንን በማስቀረታችሁ ጠቅላላ የቫት አቅማችሁን ትቀንሳላችሁ። አይ አንደርስታንድ። ነገር ግን ትምህርት ሚኒስቴር ያችን 100,000 ብር ባለመክፈሉና 15,000 ብር አገር ውስጥ ገቢን በማሳጣቱ ምክንያት በቃ እሱ ጋር ነው ነገርየው የሚያቆመው። አሁን እነሱ እንደሚሉት እዚህ ጋር the use of external like ነው reduction in the use of external suppliers subject to like ነው ሌላ ካልተጠቀሙ አሁንም አይፈጥሩም ነው። አሁን ለምሳሌ እንዴት ብዬ ተናው ነው ኦፒኒየን ነው እዚህ ጋር ኮንስትራክሽን አለ ገብቷቸዋል። ቀጥሎ ምንም በል ትምህርት ሚኒስቴር የሆነ የሚጠቀመው ይህ ነው ላይክ ነው ሌተስት ፒሲ ላይክ ነው እንትኖቹ ፒሲዎቹ አርጅተዋል አዲስ ተካለው ብሎ እያሰበ ነበርም በል ለምሳሌ ቢሮ ውስጥ ያሉትም ሊሆኑ ይችላሉ። የሆነ ቦታ ያለ ይህንን ሳልቬጅ አውጥቼ ዲፕሪሼት አድርገው ጨርሰዋል። እነሱን ጨረታ አውጥቼ ሸጬ አዲስ ገዛለሁ አዲስ ኮምፒውተር ገዝቼ ያስገባለሁ ብሎ እቅድ ይዞ ይሆናል ማለት ያንን እቅድ ማስፈጸም አቅቶት እስካልቆመ ድረስ ዊዝሆልዲንጉ ሊቆም አይችልም። ገብቷቸው ዊዝሆልዲንግ መንግስት እና ፐብሊክ ሴክተሮቹ ሲጠቀሙ ብቻ ነው የሚፈጠረው። አሁን ባለው በሀገሪቱ ራሳቸው እንዳሉ ዊዝሆልዲንግ መንግስት ሲጠቀም መንግስትና የመንግስት ኢንተርፕራይዝ የሆኑ ኢንተርፕራይዞች ሲጠቀሙ ብቻ ነው የሚፈጠረው። ሌላ ማንም የሚፈጥረው የለም። ስለዚህ ካልተጠቀሙ ማለት ይሄ ሪሌሽንሽፑ ዳይሬክት ነው መሆን ያለበት ነው በሌላ አማርኛ እንደኔ ነው። ምክንያቱም ሌላ ላይክ ነው በፐርሰንቴጅ ከቀነሰ ወይ ድሮ የሚያጭበረብሩ ነበር ነው የሚያመጣው እንጂ ሌሎችን ስላልተጠቀሙ ነው የሚለው ነገር ላይክ ነው could reflect a reduction in the use of external suppliers subject to withholding in remaining public sector investment። እኔ በፍጹም ሴንስ አልሰጠኝም ማለት
በቃ ዊዝሆልዲንግ የሚፈጠረው ራሱ በግልጽ እንደተቀመጠው በጀተሪ ኢንስቲትዩሽኖች ወይንም ደግሞ ፐብሊክ ኢንተርፕራይዝ ሰዎች ብቻ ናቸው ዊዝሆልዲንግ የሚፈጥሩት። እነሱ ካልተጠቀሙ ዊዝሆልዲንግ አይፈጠርም። የእነሱ ኢንቨስትመንት በቀነሰበት ልክ እንትኑ ካልቀነሰ እነሱ ራሳቸው ዊዝሆልደሮቹ ራሳቸው ያጭበረብሩ ነበር የሚል ነገር ማለት ቫት ያጭበረብሩ ነበር የሚል ነገር ያስከትላል እንጂ ወይ ደግሞ አሰራር ሳያውቁ ዝም ብለው አሳልፈው ለዛ እየሰጡት ዊዝሆልዲንግ ሳይሰሩ ይቀራሉ የሚል ወይ አሰራር ማለት የአፈጻጸም ኤክስኪውሽን ፕሮብለም ያሳያል ወይ ኮራፕሽን ያሳያል እንጂ I don't know how in the world it shows like it's meaningless ነው ለኔ አሁን ይሄ ኤክስፕሬሽን ሚኒንግለስ ነው ይሄ could reflect የሚለው ለኔ እንግዲህ I don't know larger force in an investment spending subject to withholding a potential fall in compliance by withholding እሱን ያሳያል በሚለው potential fall ሊያሳይ ይችላል። አይከፍሉም፣ ይመርመሩ፣ ይጠሩ ምናምን ያስኬዳል። ካልሆነ ግን or reform of VAT withholding policies. We briefly consider VAT withholding policy in more detail. Could reflect a reduction in the use of external suppliers in remaining public sector. External, like in use of external suppliers subject to. Okay, could reflect a reduction in the use of external suppliers subject to withholding. Okay, I don't know, like could reflect the use of external suppliers subject to a reduction in the use of external suppliers. All right. Public sector invest external suppliers subject to ቫት የማይከፍሉ እየተጠቀሙ ነው። ስለዚህ ቫት ጀነሬት አያደርግም፣ እነሱን ይጠቀሟቸዋል። ሜይ ቢ ላይክ ነው። ለምን እስቲ ቆይ ላይክ ለምን እንግዲህ I'm trying to make sense of it. ቫት የማይከፍሉትን የሚጠቀሙ ከሆነ ቫት ጀነሬት አያደርጉም። ስለዚህ የቁጥ ዕቃ እየገዙ ምናምን ያልፉታል ባጭሩ። እንዴት like can you explain, all right, can you explain what like what a reduction in can you explain a reduction in the use of external suppliers? A reduction in the use of external supplier not subject to withholding. like ማለት እኔ አልተረዳሁትም ነው አጻጻፉ። ኤክስተርናል ሰፕላይስ like ነው የዩዝ ኦፍ ሰፕላይ ሰብጀክት ቱ withholding subject to withholding not no subject to withholding means VAT withholding in Ethiopia works like this. For certain government purchases, the supplier, a private contractor, construction company, consultant, blah, blah, is supposed to have VAT withheld at the point of payment. Meaning the government buyer keeps part of the VAT and pays it directly to whatever, instead of trusting the supplier. So VAT withholding only happens when government buys from externals who are subject to withholding rule.
meaning a reduction in the use of external supply subject to the government may still be investing in or spending money but buying fewer goods and services. Okay. If the previous project was built by a private construction firm, but now it's done by state enterprise or in-house engineering corps, no VAT withheld. Okay. Like no, የኔ አዛ አይ ዶንት ኖ የሆነ ብዥ ብሎብኛል ብዥ ብሎብኝ ነበር። ዊዝሆልዲንግ ኤጀንት መንግስቱ ነው እንጂ ሌላ ላይክ ነው ወይ ኮርፖሬሽኑ ነው ወይ መንግስት ነው፣ የመንግስት የበጀት መስሪያ ቤት ነው ወይ ኤልፓ ወይ ወዘተ ወዘተ ናቸው። ስለዚህ ዊዝሆልዲንግ ኤጀንት ላይክ ነው ሌላ ዊዝሆልድ የማይመለከተው ምናምን የሚባል ነገር የለም። ዊዝሆልድ የሚመጣው ምንድን ነው ላይክ ነው ቫት የሚፈልግ ከኔ ለመንግስት መስሪያ ቤት ሆኖ እቃ የሚያቀርብ ወይም አገልግሎት የሚሰጠው ድርጅት የቫት ተመዝጋቢ መሆን አለመሆኑ ነው። እኔ ዊዝሆልደር ነኝ ለምሳሌ እኔ መንግስት ከሆንኩ ማለት ነው። ስለዚህ ምን ማለት ነው ነው ግን አሁን እንግዲህ ቻትጂፒቲ እንደሚለው ምንድን ነው ስትገዛው ራሱ ድርጅቱ ቫት የማይከፍል ማለት ነው። የራሱ የመንግስት ድርጅት ይሆንና ወይንም በራሳቸው በውስጥ ያሰሩታል ካይንዶት። ለምሳሌ አሁን ግንባታ ከፈለጉ ሄደው ከግለሰብ ኮንትራት ወስደው ምናምን ከሚያሰሩ ለራሳቸው የውስጥ ነው ኮንስትራክሽን ካምፓኒ ወዘተ ወዘተ ይሰጡታል ነው። ከቫት ኤግዘምት የሆነ የኢትዮጵያ መስሪያ ቤት አለ ወይ? ነው እንዴት ልበላችሁ? ማጭበርበር ነው። እኔ እንግዲህ አሁንስ ቻትጂፒቲ የሚለው let's try to for example, if previously a road project was built by a private contractor firm, ለምሳሌ የመንገድ ግንባታ በግል ማለት ኮንትራክተር የሚሰራ ከሆነ ቫት ትይዙበታላችሁ፣ ቫት ቀንሳችሁ ትይዛላችሁ፣ ዊዝሆልድ ታደርጋላችሁ። but now it's done by a state enterprise፣ በስቴት ኢንተርፕራይዝ ይሰራል። ስቴት ኢንተርፕራይዙ ኢንሃውስ ኢንጂነሪንግ ኮርፕስ ኖ ቫት ዊዝሄልድ። ስለዚህ ገንዘቡን ተወስዱና ውስጥ ኢንጂነር የራሳችሁ ፈጥራችሁ ራሳችሁ ኮንትራክት ሰጥታችሁ ታሰራላ ላይክ ነው ኢንሃውስ። ግን ኢማጂን አሁን ለምሳሌ ትምህርት ሚኒስቴር የራሱ ኢንጂነሪንግ ዲፓርትመንት አቋቁሞ የራሱ ምናምን ብሎ የሚያስፈልገውን ግንባታዎች በሙሉ ራሱ የሚያሰራበት ሴናሪዮ እኔ አይዶን ነው እንግዲህ then withholding drops even investment isn't drop by። ስለዚህ ኢንቨስትመንታችሁ አልቀነሰም፣ ኢንቨስት እያደረጋችሁ ነው። ነገር ግን ቫት ጀነሬት የሚያደርግ ሰው አይደለም ማለት ነው። ኖርማል ሰው አይደለም የሚገነባላችሁ፣ ራሳችሁ በውስጥ ባላችሁ ኢንጂነር አቅም ታሰሩታላችሁ። ኢንቨስትመንቱ ዘሴም ነው፣ ቫት አትከፍሉም ነው። አይ ዶንት ኖ እንግዲህ ወይም ደግሞ የመንግስት መስሪያ ቤት ራሱ ቢሆን አገልግሎት ላይክ ነው እንዴት ልበላችሁ አሁን የመንግስት ኮንስትራክሽን ድርጅት መጥቶ ለመንግስት የሚያስፈልጉትን ኮንስትራክሽኖች በሙሉ የሚሰራ የሆነ አይ ዶንት ኖ ላይክ ነው it smells no like is it corruptible more supplies that are exempt or not registered, like if government buys exempt supplier small firms እሱ ሊያስኬድ ይችላል። cooperative or special entities not subject to withholding, then withholding will shift toward imported capital goods handled through customs imports. Anyway, in short, government is still spending. Okay, ሀሳቡ ግልጽ ነው፣ ግን ማለት እንዴት ብለው ኦፕሬሽናሊ እንዴት ሊመጣ እንደሚችል አላውቅም። እንግዲህ በተግባር ቦታው ላይ ያለ ሰው መንግስት ግብር ሳይከፍል ቫት ሳይከፍል አገልግሎት ሊጠቀም ቫት ኤግዘምት የሆኑ ድርጅት ራሱ ይኖራል ወይ? ላይክ ነው ሰርቪስ የሚሰጣችሁ አገልግሎት የሚሰጥ ዕቃ የሚሸጥላችሁ ለመንግስት እንደዚህ ለመንግስት የሚያደርጋቸው ኢንቨስትመንቶች ግብዓት ወይንም አገልግሎት ምናምን የሚሸጥ ይኖራል ወይ? እንግዲህ ሊኖር ይችላል። ስለዚህ በአጠቃላይ ምንድን ነው ኢንቨስት ታደርጋላችሁ። ግን ኢንቨስት ስታደርጉ ዕቃ ትገዛላችሁ፣ አገልግሎት ትገዛላችሁ።
ግን የምትከፍሏቸው ሰዎች በአንድም በሌላ ምክንያት ቫት የማይቀበሉ ሰዎች ናቸው። በህግ የተተወላቸው ናቸው። ቫት ተመዝጋቢ አይደሉም። ከጥቃቅንና አነስተኛ እየገዛችሁ ነው ሊባል ይችላል። ዋሬቨር ግን እንዴት እንደሆነ አያስኬድም። ፎልስ ኢን ነን ኢንቨስትመንት ስፔንዲንግ ሳብጀክት ቱ ዊዝሆልዲንግ larger falls in investment spending subject to withholding non-investment spending ኢንቨስትመንት ያልሆኑ ግን በጣም ብዙ ወጪዎች ሌሎች ሊኖሩ ይችላሉ። ፖቴንሻል ፎል ኢን ኮምፕላያንስ ባይ ዊዝሆልዲንግ ኤጀንትስ ኦር ሪፎርምስ ቱ ቫት ፖሊሲ። ስለዚህ 1-4 ነገር ነው የሚያቀርቡት። እንግዲህ በሌላ አማርኛ ጠቅለል አድርገን ስናስቀምጠው ትንሽ ተወዛግቤ ያለው ምን ያህል እንደተከታተላችሁኝና ሰብስታንስ ያለው ነገር እንዳወራው እርግጠኛ አይደለሁም። ግን ቀንሷል ነው ልክ አይደለም። 84% ቫቱ ቀንሷል። ቫት ዊዝሆልዲንጉ ቀንሷል። ግን የመንግስት ኢንቨስትመንት የቀነሰው በ60% ነው። ስለዚህ የመንግስት ኢንቨስትመንት በ60% ቀንሶ እያለ ገቨርንመንት ኢንቨስትመንትን የገቨርንመንት ኢንቨስትመንት በ60% ቀንሶ እያለ ቫት ዊዝሆልዲንጉ ለምንድን ነው በዚህ በከፍተኛ ደረጃ የቀነሰው? ወይም በሌላ አማርኛ መንግስት ኢንቨስት ያደርጋል። ኢንቨስት ያደረገው ነገር ግን ቫት ጀነሬት እያደረገ አይደለም ነው። 30% የሚሆነው ቫት ጀነሬት እያደረገ አይደለም፣ ኢንቨስት ያደርጋል። ለምንድን ነው? አንዱ 4 ምክንያት ነው ያቀረቡት። አንዱ ኤክስተርናል ሰፕላየር የተጠቀመ ነው። ኤክስተርናል ሰፕላየር ቫት የማይመዘገቡ ኤክስተርናል ሰፕላየሮች ይጠቀማል። እነዚህ ኤክስተርናል ሰፕላየሮች ጥቃቅንና አነስተኛ ሊሆኑ ይችላሉ። ለምሳሌ ከ500 ሺህ ብር በታች በፊት በነበረው ወይም ከ1 ሚሊዮን በታች ዓመታዊ ተርኖቨራቸው የነበረ። ስለዚህ 30% የሚሆነውን ኢንቨስትመንቱን አውጥቶ ከነሱ ነው የሚገበያየው። ለምን ከነሱ ጋር በዚህ መልኩ ይገበያያል? ራሱ ግልጽ አለ። ነው መንግስት አይዶ ነው እንግዲህ ሪዝን ሊኖረው ይችላል፣ ወይም የሆነ ነገር ብቻ ስሜል ያደርጋል ነው ሄልዚ ሆነብኝ ነው። ወይ ራሱ ይሰራቸዋል፣ ወይ ቫት የማይጠይቅ የመንግስት ድርጅት ይሰራዋል። በአጠቃላይ ኢንቨስትመንቱ አልቀነሰም፣ 30% የምትሆነዋ ማለት ነው። 30% የምትሆነው የመንግስት ኢንቨስትመንት አልቀነሰም። ነገር ግን ክፍያዎቹ ቫት ነው የሚከፍላቸው ሰዎች በአንድም በሌላ ምክንያት ቫት አይጠይቁም። የቫት ደረሰኝ የላቸው በአንድም በሌላ ምክንያት። እሱ ካልሆነ ሁለተኛው ደግሞ ወጪው ቫት ምንድነው? ስፔንዲንግ ሰብጀክት ነን ኢንቨስትመንት ስፔንዲንግ ነው የሚያደርገው። ስለዚህ ቫት እሱም እንደዚሁ ነው ኢንቨስትመንቱ በሌላ ሰብጀክት ዊዝሆልዲንግ ሪሜኒንግ ፐብሊክ ሴክተር ኢንቨስትመንት ላርጀር ፎልስ ኢን ነን ኢንቨስትመንት ስፔንዲንግ። ነን ኢንቨስትመንት የሆኑ ሪከሪንግ፣ ለምሳሌ ወይ ደሞዝ ጨምሯል ማለት ነው፣ በጣም ከፍተኛ የሆነ ደሞዝ ጭማሪ አለ፣ ወይም የሆነ ሪከሪንግ የሆኑ ሪከሪንግ ነን ኢንቨስትመንት ለማለት ነው እንግዲህ ሪከሪንግ ምለው ሪከሪንግ የሆኑ የደሞዝ ሊሆን ይችላል፣ የስራ ማስኬጃ ሊሆን ይችላል፣ ምናምን ከፍተኛ የሆነ ወጪ ያወጣል ማለት ነው ለእንደዛ ነገሮች። ስለዚህ ወጪው አለ፣ ቫቱ ግን የለም ነው። ሶስተኛ ነው እንትን ነው ይከፍላል ማለት ኢንቨስት ሲያደርግ ቫት ዊዝሆልድ ያደርጋል። ቫት ዊዝሆልድ ያደርጋል ዊዝሆልድ ያደርጋል ግን ዊዝሆልድ አድርጎ አይመልስም ነው። ራሱ ታክስ ያጨረብራል አይነት ነገር ነው። ያጨረብራል ዋሬቨር የመንግስት መስሪያ ቤቶች ማለት ነው። አራተኛ የሆነ ፖሊሲ ለውጥ ሊኖር ይችላል። ዊዝሆልዲንግ ፖሊሲ ሪፎርምስ ኦፍ ቫት ዊዝሆልዲንግ ፖሊሲ፣ የቫት ዊዝሆልዲንግ ፖሊሲ ለውጥ ሊኖር ይችላል። ከዚህ የተነሳ ነው ምንም እንኳን ኢንቨስትመንቱ የቀነሰው ማለት ይቅርታ ኢንቨስትመንቱ የቀነሰው በ60% ቢሆንም ቫቱ የቀነሰው በ84% ነው ይሏቸዋል። በሌላ አማርኛ ለእኔ ግን ሴንስ የሚሰጠኝ ነው የምላችሁ። አሁን ይሄ ኮራፕሽን ነው ለእኔ። ኮራፕሽን ሴንስ ልታደርጉ ትችላላችሁ እዚህ ጋር ነው። ይሄም ኮራፕሽን ሊሆን ይችላል፣ ይሄም ኮራፕሽን ሊሆን ይችላል። ኢት ስሜልስ ኮራፕሽን ሞስት ኦፍ። ምክንያቱም ለምንድን ነው በፊት አይቀንስም ወይ ነው ማለት። እነዚህ ኮራፕሽኖች ድሮም ቢኖሩ ገብቷቸዋል።
ቫት እየሰበሰበ የሚሰጥም ቢሆን እና ድሮም ቢኖሩ አሁን የእንትኑ መጋለጥ አያጋልጣቸውም ነበር ነው የምላቸው አይደለ? ድሮም ቢኖሩ ሌትስ ሴይ ምን ያህል ታይም እንዳለኝ አላቅም እንጂ እና ሀሳቡ እንዴት አድርጌ ላስቀምጠው ይችላል አላቅም እንጂ አሁን ለምሳሌ መንግስት ድሮ የሚሰበስበው ቫት ዊዝሆልዲንግ አለው ማለት ከኢንቨስትመንቱ አንጻር ሪፖርት የሚያደርገው ቫት ዊዝሆልዲንግ አለ። ቶታሉ ይሄ ነው እንበል። ቫት ዊዝሆልዲንግ እንዴት ልበላችሁ፣ ኢንቨስትመንቱ 10 ቢሊዮን ነበር ቢባል 10 ቢሊዮን ስታደርጉት 1.5 ቢሊዮን ቫት ይመልሳል ማለት ነው። 10 ቢሊዮን ነበር ኢንቨስትመንቱ ብትሉት 1.5 ቢሊዮን ቫት ይመልሳል። 1.5 ቢሊዮን ብሎ ቫት ሲመልስ ግን ሌትስ ሴይ 1.5 ቢሊዮን ብሎ ቫት ሲመልስ ኦር ሌትስ ሴይ what you call it እነዚህን ያሰብኩት ምን መሰላችሁ፣ እነዚህ የሚያጭበረብራቸው ናቸው። እነዚህ አሁን ለምሳሌ የተዘረዘሩት አራቱ በዊዝሆልድ አድርጎ ሳይሰጥ የሚቀረው ወይንም ሌትስ ሴይ ይሄ 1.2 ነው የሚመልሰው ብለን እናስብ። ላይክ ነው ዊዝሆልድ አድርጎ ሳይሰጥ የሚቀረው ከሌላ ቫት ጀነሬት ከማያደርጉት የሚገዛው አገልግሎት እና ደግሞ ቫት በቃ ዊዝሆልድ ከማያደርጉት የሚገዛው የፖሊሲ ለውጥ ምናምን ሁሌ ያሉ ነው። ብቻ ማጭበርበርም ይሁን አሰራርም ይሁን በ10 ቢሊዮን ብር ጀነሬት የሚያደርገው ቫት 1.2 ቢሊዮን ነው ብለን አሰብን። ከዚህ ውስጥ ከአንድ አይ ቲንክ እንትኑን በትክክል አስቤው ለምንድን ነው ልለው የፈለግኩት ሀሳቢ ምን መሰላችሁ? ኤግዛምፕሉ ቦታ ላይ አልመጣለኝ፣ ግን ትክክል ከሆንኩኝ ተሳስቼ ከሆነ ችግር ስክራች አድርገን በሌላ ቪዲዮ እናየዋለን። ሀሳቤ ግን ምንድን ነው እነዚህ የአሰራር ችግሮች አሁን 1-4 የጠቀስናቸው ችግር ድሮም የነበሩ ቢሆኑ ኖሮ እዛ ውስጥ ተቀብረው ስለሚቀሩ ከኢንቨስትመንቱ ጋር ኢንቨስትመንቱ መቀነሱ አያጋልጣቸውም ነው የምላቸው። ኢንቨስትመንት መቀነሱ አያጋልጣቸውም፣ ምክንያቱም በፐርሰንቴጅ ነው የሚጠቀሙት። ስለዚህ አብረው ይቀጥላሉ። አሁን ግን በዚህ መልኩ መጋለጣቸው ምናልባት አዲስ የሆነ ፕራክቲስ እና ልማድና አካሄድ ይሆናል እንጂ የኢንቨስትመንት መቀነሱ ያጋለጣቸው አይመስለኝም የሚል ሀሳብ ነው ያለኝ። ነው እንደዚህ አይነት የ30% ልዩነት አሰራሩ ሳይሆን ያመጣቸው ነው አዲስ ፕራክቲስ ካልሆኑ በስተቀር ሰርፌስ አድርገው አይወጡም ነበር የሚል እምነት ነው ያለኝ። ምን ማለቴ እንደሆነ ለማስረዳት እሞክራለሁ በሚቀጥለው ቪዲዮ። አሁን ሰዓቱን ባለ እንትኑን ፎርሙሌት ማድረግም ትንሽ ከብዶኛል፣ ግን በሚቀጥለው ቪዲዮ በ48ኛው ገናኝ። ስለሰማችሁኝ አመሰግናለሁ። መልካም